ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት እንግዲህ ከሰሞኑ የሀይሚና የብሩኬ ጉዳይ እጅግ በጣም አነጋጋሪ ሆኗል ማለት ነው። ሀይሚና ብሩኬ እጅግ በጣም ተመልካች የሚወዳቸው የሚያከብራቸው ሁለት ጥንዶች ናቸው። አሁን ላይ ደግሞ ትንሽ በመካከላቸው ግጭት ነገር ተፈጥሯል ማለት ነው። ያም እንግዲህ ዳኒና ሶሲ ናቸው ማለት ነው። እንግዲህ አሁን ላይ ማወቅና መረዳት ያለባችሁ እናንተ በመካከላችሁ ሰዎች ይገባሉ። እነኛ ሰዎች ደግሞ እንዴ ብላችሁ እናንተ ማስውጣት እንዳለባችሁ ራሳችሁ ታውቃላችሁ አይደል? መቼም ህፃን ልጅ አይደላችሁም። ሌላ ሰው ሊነግራችሁ አይጠበቅባችሁም። እውነቴን ነው የምላችሁና በጣም ተመልካችን እያስመረራችሁ ነው ያላችሁት ሀይሚና ብሩኬ። አሁን ላይ ያደረጋችሁት ያለው ነገር ትክክል አይደለም። ዛሬ ደግሞ ጭራሽ እንለያይ ብላችሁ መጣችሁ ማለት ነው። እስከዚህ ድረስ ምን አደረሳችሁ? በንግግር መፍታት ይቻል የለም ወይ? መቼም በንግግር የማይፈታ ነገር የለም አይደል? እውነቴን ነው የምላችሁ እንዴ ሀይሚዬ እኛ ካንቺ ብዙ ነገር እንጠብቃለን። ዛሬ ደግሞ እንግዲህ ብሩኬን ጠርተሽ ልጠይቀው እስኪ ከሶሲ ጋር ያለው ነገር ምንድነው? ለምንድነው በዚህ ልክ የተቀራረቡት ብለሽ ልጠይቂው ነበረ የጠራሹ። ብሩኬም እንግዲህ እንደ ጠራሹ ብቻውን ነው የመጣው፣ ከሶሲ ጋር አልመጣም ማለት ነው። እንግዲህ አንቺ ጥያቄሽን አቅርበሽላታል። እሱ ደግሞ ምንም አይነት ነገር የለንም ጓደኛዬ ነች፣ በቃ ያለቀ ነገር ነው፣ ምንም ነገር የለም። ሰው እኮ ጓደኛ ይኖረዋል አይደል? የሴትም የወንድም ጓደኛ ይኖራል። ልክ አንቺ ዳኒን እንደቀረብሽው እሱም ደግሞ ከሶሲ ጋራ በፕራንክ ላይ ተቀራረቡ። ስለዚህ ያለፈው ነገር አለፈ። ሌላው ምን ይሰራል? እውነቴን ነው የምላችሁ። ትናንትና አይታችኋል። ዳኒ ያልተገባ ነገር እንደዚህ ነበረ፣ ግንኙነታቸው እንደዚህ ነበር እያለ ሲዘበዝብ ነበርና ሲያሳያት ነበረ። ሀይሚም ደግሞ ያንን ነገር ስላየች ለምንድነው በዚህ ልክ ብላ አሁን ላይ ጥያቄ እያነሳች ነው። ሀይሚዬ ይሄ ትክክል ነው ብዬ እኔ አላስብም። ምክንያቱም ያለፈ ነገር ነው፣ ሊሆን ይችላል፣ ሊጻጻፍ ይችላል። ሰው እኮ ነው፣ የሰው ልጅ እኮ ነው። ማንኛችንም እንጻጻፋለን አይደል እንዴ? በቃ መጻጻፍ ማለት እኮ ያ ሰው እውነት እሷና ፍቅራት ወደዳት አይደለም። ደግሞም ከዛ በፊት በቲክቶክም ይሰሩ ነበር ብለሻልና ሰሩ፣ አለቀ፣ ያ ጊዜ አልፏል። ስለዚህ ባለፈ ነገራችን ባለፈ ህይወታችን ደግሞ አሁን ላይ መጨቃጨቅና መነታረክ አለብን ብዬ አላስብምና አንቺ ደግሞ እውነት ለመናገር ብሩኬን ካንቺ በላይ ሌላ ሰው ማንንም ያውቀዋል ብዬ አልገምትምና ሀይሚ ብሩኬን እንዴት ለጠረጥ አንድ ሰው እንዴት ነው? በቃ ፍቅር ማለት እኮ እውነቴን ነው የምላችሁ እምነት ነው። በቃ ፍቅር ማለት እምነት ነው። እኔ እንደዛ ብዬ ነው ምገምተውና በዚህ ልክ ደግሞ እኔ አንቺን አልጠብቅሽም ሀይሚዬ ማለት ነው። ብሩኬ እንዴት ነው ካንቺ በላይ ማን ሊያውቀው ይችላል? ብሩኬን ካንቺ በላይ ሌላ ሰው ማንም ሊያውቀው አይችልም። አንቺ ነሽ ብሩኬን ልታውቂው የምትችይው። ስለዚህ የሆነ ነገር በተፈጠረ ቁጥር በጣም እንደዚህ ሀብዝተሽ ጓ አትበይ። በመካከላችሁ ደግሞ መተው ሊያለያዩአችሁ የሚሞክሩ ሰዎችን አንቺ ጠንካራ ሆነሽ ጎበዝ ሆነሽ አይሆንም ብለሽ እጅ መስጠት የለብሽም እንጂ ጭራሽ አሁን ላይ እኮ እጅ ሰተሽ አንቺ እንድትለያዩ መንገድ እየከፈትሽ ነው። እንደዛ ማድረግ የለብሽም። እንደዛ ካደረግሽማ እናንተን ለማለየት የሚጥሩ ሰዎች እጅግ በጣም ብዙ ናቸው። ስለዚህ መንገዱን አሰፋሽላቸውና ለማለየት ጥሩ መንገድ ሰጠሻቸው ማለት ነው። ስለዚህ እንደዚህ ማድረግ አለብሽ ብዬ አላስብም። ካላችሁበት ነገር ተመልሳችሁ በሰላም ብትመጡ እጅግ በጣም ደስ ይላል። ዛሬ ሌላው ደስ የሚለው ነገር ሁለታችሁም በተጨቃጨቁ መታችሁ፣ ግን ደግሞ በመሐከላችሁ ሌላ ሰው የለም። ሁለታችሁ ብቻ መታችሁ ተጨቃጭቃችሁ ነው የተለያያችሁት ማለት ነው። ግን ለመለየት ብለሽ ወይም ደግሞ የመለየትን ሀሳብ አንስታችሁ በመለየታችሁ እጅግ በጣም ያሳዝናል ማለት ነው። እና ስለዚህ ሀይሚዬ ተረጋጊ፣ ጠንቀቅ ብለሽ ወደ ራስሽ ተመልሰሽ አስቢ። ምክንያቱም በመካከላችሁ የመጣው ዳኒ በጣም ነገሩን እያወሳሰበ ለማለየት እየጣረ ነው። ስለዚህ አንቺ ደግሞ ከባለፈው ተማሪ። ምክንያቱም ባለፈው ስልሽ ታስታውሱ ከሆነ አብርሽና ሩታ እየሰሩ ባለበት ሰዓት ዳኒና ማነው ጽጌ ዳኒና ጽጌ ነበሩና እነሱን ለማለየት እጅግ በጣም ብዙ ነገር ጥሯል። ብዙ ስብስብ ነገሮችን አድርገዋል። ነገር ግን ደግሞ ቢሉም ለጊዜውም ቢጣሉም ወዲህም ቢሉ መልሰው ደግሞ ተለያይተዋል። ስለዚህ እንደዛ መሆን የለበትም። ከነሱ መማር አለብሽ። ቡራ ደግሞ በጣም መልካም ልጅ፣ በጣም ትሁት ልጅ ነው፣ በጣም ጨዋ ልጅ ነውና በዚህ ልክ ደግሞ አንዳንዴም ስትናገሪ ትንሽ ለሰውም እያሰብሽ ለሰው ስሜትም እየተጨነቅሽ፣ ምክንያቱም ትናገሩ የነበረው ነገር በጣም ያሳዝናልና በዚህ ልክ አንተ ከሷ ጋራ ስትጋጋጥ አንተ ስትለጣጠፍ ምናምን አይባልም። ቢያንስ አንቺም ራሱ ቢልሽ ይሰማሻልና በጣም ልብ የሚሰብሩ ቃላቶችን አትጠቀሚ።
እና ጭራሽ የማይባሉ ቃላቶችን አትጠቀሚያቸው። ምክንያቱም ነገ ጠዋት ትታረቃላችሁ። ስለዚህ ነገ ስትታረቁ ደግሞ ያ የተናገርሽው ቃላት እሱ ጋር ልቡ ላይ ሊቀር ይችላልና ሊቆረቆረው ይችላል። ከልብ ደግሞ ላትታረቁ ትችላላችሁ። ይቅር ሊልሽ ይችላል፣ ግን ደግሞ ያ የተናገርሽው ነገር እሱን ረፍት አይሰጠውም፣ ያመዋልና ብዙ ስትናገሪ ነገሮችሽን ቆጠብ አድርጋቸው ማለት ነው። እውነት ለመናገርና እንደዛ አይባልም። የሰው ልጅ እኮ ጓደኛ ይኖረዋል። አንቺ ማንኛውም ሰው ጓደኛ እንዳለ ሁሉ ጓደኛ ይኖረዋል። ደግሞ ማውራት መደዋወል ኖርማል ነው። በእርግጥ በቀን 2-3 ጊዜ ወይም ደግሞ በቀን ሊደዋወል የሚችል እህትና ወንድም የለም ብለሻል። ላይደዋወል ይችላል፣ ግን ደግሞ ያው ስራ እስከሆነ ድረስ ለስራ ነው ብለሽ ተረጂ። በቃ በዛ በፕራንኩ ምክንያት ያ ነገር ተፈጠረ። በዛ መካከል ደግሞ ያለውን ነገር ለመፍታት መደዋወል ያለ ነው። ስለዚህ አሁንም ደግሞ ነገርን አብርዳችሁ ወደ ሰላም ወዳለው መንገድ በትመጡ እጅግ በጣም ደስ ይላል እንጂ የእውነት ለመናገር ብሩኬን ስትናገሩ እኔ በጣም ነው ስቅጥጥ ያለኝ። ቃላቶችሽን ቆጠብ አድርጋቸው፣ በጣም ልብ ይሰብራሉና እንደዛ ይሆንክ እየተላላጥክ ምናምን እየተጋጋጥክ ምናምን አይባልም በጭራሽ ማለት ነውና ይሄን ነገር ብታስተካክል ይላለው ሀይሚዬ። ሌላ በተረፈ በርቱ፣ ጠንክሩ፣ ሰላም ፈጥራችሁ ብትመጡ ደስ ይላል። ምክንያቱም ሰላም ይሻላል፣ ፍቅር ይሻላል፣ አንድነት ይሻላል። እንደዛ ነው የምለው እኔ ማለት ነው። ሌላ እንግዲህ አንቺ በዚህ ልክ ደግሞ መራመድና ሌሎች ነገሮችን ማሰብ የለብሽም። መለየት ካለባችሁ ራሱ ቢሆን እንኳን ራሱ በሰላም መንገድ ነው እንጂ መለየት እንደዚህ ልብ የሚሰብሩ ቃላቶች እየተነጋገራችሁ እርስ በርሳችሁ እየተቆሳሰላችሁ ቁርሾ መለየት የለባችሁም። ብዙ ጊዜ አሳልፋችኋል አንቺና ብሩኬ፣ እጅግ በጣም ብዙ ጊዜ። 1 አመት ማለት ቀላል አይደለምና በዚህ 1 አመት ከምናምን ውስጥ ብዙ ነገር አሳልፋችኋል። አንቺ ብሩኬን ከማንም በላይ ታውቂዋለሽ የእውነት ለመናገር። ስለዚህ ደግሞ ጓደኛም ሊኖረው ይችላል፣ ሊያወራ ይችላል ምናምንና ሰው በነገራችን ላይ ስለምትወደውና ለሱ ቦታ ስላላት ነው ሀይሚ ለምን ከሌላ ሰው ጋር አየሁት ብላ እንደዚህ የሆነችው ያማማት የተሰማት። ምክንያቱም ስለምትወደውና ስለምትቀርበው ስለምትሳሳለት ነው። ሌላ በክፋት ነገር አይደለም። ግን አንዳንድ ጊዜ ደግሞ ንግግሮቿ ትንሽ ጎዳ ያደርጋሉ እንጂ ምንም ጥፋት የለባትም። ምክንያቱም ስለምትወደውና ስለምትሳሳለት ከሌላ ሰው ጋር ሆኖ ማየት ስለማትፈልግና ማየት ስለማትችል ነው። ስለዚህ እንደዚህ የምትናገረው እንደዚህ ስሜታዊ ሆና ብዙ ነገር የተራመደችው ማለት ነው። ለማንኛውም ታርቃችሁ በሰላም እንደምትመጡ ተስፋ አደርጋለሁኝ። ሁላችሁም እንግዲህ እንደምታረቁ ያው ኮሜንት አስቀምጡላቸው። ሌላ ምንም ልናረግ አንችልም ማለት ነው። እኛ በጣም ጭቅጭቅ በጣም ንዝንዝ ምናምን እጅግ በጣም ነው ሰልችት ያለንና እባካችሁ ሰላም ፍቅር ነገር አሳዩን። እውነቴን ነው የምላችሁና ሀይሚዬ ደግሞ 197,000 ደርሰሻል። በርቺ፣ ጉዞ ወደ 200,000 ማለት ነው። የጭቅጭቃችሁን ነተረካችሁን ታውት ላለሁኝ። ለማንኛውም ለነበረኝ ቆይታ ከልብ አመሰግናለሁ። መልካም ጊዜ። ባይ ባይ።